የዓለም ሜትሮሎጂ ድርጅት ከባድ የአየር ንብረት አደጋዎችን የሚያስከትለው የኤልኒኖ የአየር ሁኔታ ክስተት በሳምንታት ዕድሜ በምድራችን እንደሚከሰት በመጥቀስ የዓለም ሀገራትን አስጠንቅቋል። የአሁኑ ክስተት ከምንጊዜውም የከፋ ነው ያለው ድርጅቱ በአየር ንብረት ለውጥ እየተፈተነች ያለው ዓለማችን አሁን ደግሞ በአራቱም አቅጣጫ ለከባድ ሙቀት፣ ከልክ ላለፈ ዝናብ፣ ጎርፍና ድርቅ ለመሳሰሉ የተፈጥሮ አደጋዎች ልትጋለጥ ነው ብሏል። የተፈጥሮ ድንገቱ እስከ ፈረንጆቹ 2026 መጨረሻ ወይም ደግሞ ለሚቀጥሉት 6 ወራት ድረስ ሊቆይ ይችላል የተባለ ሲሆን ሀገራት ካሁኑ በቂ ቅድመ ዝግጅት እንዲያደርጉም አሳስበዋል። ዘነበ ኃይሉ በዚሁ ቀጣዩ የዓለማችን ከባድ ፈተና ስለተባለው የኤልኒኖ የአየር ንብረት ክስተት የተመለከተውን ዝርዝር ዘገባ አሰናድቷል። እንከታተለው። Science is clear. El Niño is arriving on our doorstep in the coming months with 90% certainty. The world must treat it as the urgent climate warning it is. El Niño conditions will pour fuel on the fire of a warming world. ዓለማችን ከዓመት ወደ ዓመት እያስተናገደች ያለችው ተፈጥሮ አደጋዎች የመበራከታቸው ሚስጥር የአየር ንብረት ለውጥ መሆኑም ቢሆንም ከ2 እስከ 7 ዓመት ቆይታ እያሰለሰ ብቅ የሚለው ኤልኒኖ የተሰኘው የአየር ንብረት ክስተት ለምድራችን ከባዱ ፈተና ነው። ዘንድሮም ዓለማችን በሰው ልጅ ታሪክ ውስጥ እጅግ ሞቃታማ የተባለውን ዓመት እያሳለፈች መሆኑ ሲነገር የአየር ንብረት ለውጥ ከጊዜ ወደ ጊዜ እየተባባሰ ስለመሆኑም ማሳያ ተደርጎ ይጠቀሳል። ምድራችን እያስተናገደች ያለችው የከባድ የሙቀት መጠን ታዲያ በየዓመቱ በተለያዩ ሀገራት ሰደድ እሳትን፣ በሁለቱ ቀዝቃዛ ንፍቀ ክበቦች የበረዶ መቅለጥን፣ በሐሩር አካባቢዎች የበለጠ ሙቀትና ድርቅን ከመቀስቀስ ባለፈ የሰዎች ሕይወትን በአንድ ወይም በሌላ መንገድ ሲቀጥፍ የቆየ ሲሆን ዘንድሮም በበርካታ ሀገራት ሊከሰት እየተንደረደረ ነው። ይህ ዓለማችንን አንዴ ትኩስ አንዴ በራድ እያደረገ ያለው ሙቀት በአማካኝ ግን ሙቀቱ እየጨመረ የቀጠለው ሙቀት ጋብ ባላለበት ሁኔታ ውስጥ ነው ዓለማችን ሌላ ከባድ ፈተና ከፊቷ መደቀኑን የዓለም ሜትሮሎጂ ድርጅት ይፋ ያደረገው። ባለሙያዎቻችን ባደረጉት ጥናት መሰረት ከቀጣይ ሰኔ እስከ መስከረም ባለው ጊዜ ውስጥ የኤልኒኖ የአየር ንብረት ክስተት የመከሰት እድሉ 80% መሆኑን አረጋግጠዋል። ይህ አሃዝ በቀጣዮቹ የፈረንጆቹ 2026 የመጨረሻ ወራት ላይ ወደ 90% እንደሚያድግም ለማወቅ ችለናል። ኤልኒኖ የሚከሰተው በምድር ወገብ ላይ የሚገኘው የፓሲፊክ ውቅያኖስ ክፍል ወለል ከመጠን በላይ በመሞቁ ምክንያት ሲሆን ይህም የንፋስ አካሄድን፣ የሙቀትና የዝናብ መጠንን በማዛባት በዓለማችን ላይ የተለያዩ ተፈጥሮ አደጋዎች እንዲበራከቱ በማድረግ ጉዳት ያስከትላል። ከባድ ሙቀት፣ ጎርፍ፣ ሰደድ እሳት፣ የመሬት ናዳና ድርቅን በዓለም ላይ የሚጋርጠው ይህ ኤልኒኖ የተሰኘው የአየር ንብረት ክስተት በሚቀጥሉት 3 ወራት ውስጥ በመላው ዓለም ላይ እንደሚከሰትም ነው የተነገረው። የዓለም ሜትሮሎጂ ድርጅት እንደሚለው ኤልኒኖ የሚያስከትላቸው የተፈጥሮ አደጋዎች በእኛ የቀን አቆጣጠር ከፊታችን ሰኔ ጀምሮ እስከ መጪው ህዳር የሚቀጥል መሆኑን ቢጠቁምም ቆይታው ከዚያም ሊያልፍ እንደሚችል ነው የጠቀሰው። ቀድመን እንዳልነው ኤልኒኖ የተሰኘው የአየር ንብረት ክስተት በዓለም ላይ የሚከሰተው ከ2 እስከ 7 ባሉ ዓመታት ውስጥ ሲሆን የቅርቡን ብቻ እንኳን ከተመለከትን መሰሉ ክስተት ምድራችንን መጥቶ የነበረው በፈረንጆቹ 2023 ከ3 ዓመታት በፊት ነበር። ዘንድሮ ዓለማችን የምታስተናግደው የኤልኒኖ የአየር ንብረት ክስተት በአራቱም የዓለማችን ክፍል ላይ የተለያዩ ተፈጥሮ አደጋዎችን እንደሚደቅን ይጠበቃል የሚለው የዓለም ሜትሮሎጂ ድርጅት አደጋዎቹንም ይዘረዝራል። በተወሰኑ የዓለም ክፍሎች ላይ ከባድ መጠን ያለው ዝናብ ልንመለከት እንችላለን። በሌሎቹ ደግሞ ድርቅን እንዲሁም በሌሎቹ ከልክ ያለፈ የሙቀት መጨመር ወይም የመቀነስ አዝማሚያዎች ሊስተዋሉ ይችላሉ። በአንዳንድ አካባቢዎች ደግሞ የማዕበል አደጋዎች ሊከሰቱ ይችላሉ። ከዚህ በተጨማሪ በሰው ልጆች ጤና ላይ ሌላ አደጋን የሚያጋርጡ እንዲሁም በስነ ምህዳር፣ ግብርናና በኤነርጂ ስርዓት ላይ ጉዳት የሚያደርስ ከባድ ሙቀት ሊከሰት ይችላል። Ecosystems, agriculture and energy systems. ከዚህ በፊት የተከሰቱት መሰል የኤልኒኖ አደጋዎች የእርሻ ስራን አስተጓጉለው በዓለም አቀፍ ደረጃ የምግብ ዋጋ እንዲያሻቅብ ከማድረግ ባለፈ የዓለም ኢኮኖሚ ቢሊዮን ዶላሮችን እንዲያጣ ምክንያት ሆነዋል። በድርቅ ምክንያት የሚፈጠረው የምግብ ምርት መቀነስና የዓለም ንግድ መስተጓጎል ቀድሞውኑ በኢራን ጦርነትና የአየር ንብረት ለውጥ ምክንያት አደጋ ውስጥ ለኖረው የዓለማችን ኢኮኖሚ ሌላ ፈተናን የሚደቅን እንደሆነ ነው የተመለከተው። የዓለም ሜትሮሎጂ ድርጅት ትንበያ እንደሚያመለክተው እንደ ላቲን አሜሪካ፣ ደቡብ አሜሪካ፣ መካከለኛው እስያ እንዲሁም ሀገራችን ያለችበት የአፍሪካ
የአፍሪካ ቀንድ የዓለም ክፍል በአብዛኛው እርጥበታማ የአየር ንብረት ክስተቶችን ያስተናግዳል። የአፍሪካ ቀንድ ሀገራት ምንም እንኳን እርጥበታማ የአየር ንብረት ሊኖራቸው ቢችልም ሀገራችንን ጨምሮ እንደ ደቡብ ሱዳን፣ ዩጋንዳ፣ ጅቡቲ፣ ኤርትራ፣ ሱዳንና ኬንያን የመሳሰሉ የቀጠናው ሀገራት ከመደበኛው በታች የሆነ ዝናብ ይኖራቸዋልም ተብሏል። በሌላ በኩል እንደ አውስትራሊያ፣ ኢንዶኔዥያ፣ መካከለኛው አሜሪካና ደቡብ እስያ የመሳሰሉ ሀገራት ደግሞ በኤልኒኖ ምክንያት ደረቃማ የአየር ንብረት እንደሚኖራቸው የሚጠበቅ ሲሆን የድርቅ ተጋላጭነታቸውም እንደሚጨምር ተገልጿል። በኤልኒኖ ምክንያት የሚከሰተው የመካከለኛውና ምስራቃዊ ፓሲፊክ ውቅያኖስ ወለል የውሃ ሙቀት በቀጠናው ለማዕበል መከሰት ምክንያት ይሆናልም ተብሏል። ነገሩ እንዲህ ነው። ሙቀት ያለው የውቅያኖሱ ውሃ ክብደት ያለውን የዚህ የውቅያኖስ የላይኛው ውሃ ስለሚጫነው ሙቅ ውሃ ሽቅብ ሲነሳ ቀዝቃዛ ወርዶ የባህር ማዕበልና የነፋስ አቅጣጫ ለውጥ ያስከትላል። በሌላ በኩል ሰላማዊ የሚባለው የፓሲፊክ ውቅያኖስ ውሃ መገለባበጥ በአትላንቲክ ውቅያኖስ ቀጠና ደግሞ የባህር ማዕበል እንዳይከሰት እንደሚያደርግም ነው የባለሙያዎቹ ትንታኔ። በፈረንጆቹ 2023 ኤልኒኖ ሲከሰት በቀጣዩ ዓመት 2004 ላይ ዓለማችን በሰው ልጅ ታሪክ እጅግ ሞቃታማውን ዓመት ማሳለፏን ያስታወሰው የዓለም የሜትሮሎጂ ድርጅት ሪፖርት ቀጣዩ 2027 ከእስካሁኑ የበለጠ እጅግ ከባድ ሙቀት እንደሚመዘገብበት አስጠንቅቋል። ታዲያ የክስተቱን አደጋዎች ለመቀነስ ሀገራት ካሁኑ የአየር ንብረትን የተመለከተ ቅድመ ማስጠንቀቂያ ለሕዝባቸው በወቅቱ ከማድረስ ባለፈ ለጉዳት ተጋላጭ የሆኑ የማህበረሰብ ክፍሎችን ከአደጋ ለመጠበቅ ቅድመ ዝግጅት ማድረግ ይጠበቅባቸዋል ተብሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ መልእክት ምድራችን የገጠማትን ፈተና በግልጽ ይነግረናል። ሳይንሱ ግልጽ ነው። ኤልኒኖ በበራፋችን ደጃፍ ደርሷል። በቀጣይ ወራትም 90 በመቶ የመከሰት እድል አለው። ዓለማችን ይህንን ክስተት እንዳስቸኳይ የአየር ንብረት ለውጥ ማስጠንቀቂያ ሊመለከተው ይገባል። ኤልኒኖ ከልክ በላይ እየሞቀ ባለው ምድራችን ሌላ ቤንዚል የሚያርከፈክፍ ሁኔታን ይዞ ነው የመጣው። የኤልኒኖ ተጽዕኖ ከምናስበው በላይ በርካታ የዓለም ቦታዎችን በመሸፈን መጠነ ሰፊ ጉዳትን ያመጣል። ለዚህ ብቸኛው መፍትሄ በአየር ንብረት ለውጥ ላይ ተመጣጣኝ እርምጃ መውሰድ ነው። ይህም ማለት ከበካይ የኢነርጂ አማራጮች ወደ አረንጓዴ አማራጮች መሸጋገር እንዲሁም ለአየር ንብረት ለውጥ ተጋላጭ ለሆኑ የማህበረሰብ ክፍሎች ትኩረት መስጠትና ለሁሉም ማህበረሰብ የቅድመ ማስጠንቀቂያ መረጃዎችን ማቅረብን ያካትታል።